በማዜ ዶይሳ ቀበሌ የተፈጠረው የመሬት መንሸራተት ብዙ ወገኖቻችንን ሕይወት ቀጥፎ ባለፈው 5-6 ቀን እያለቀሱ እያዘኑ በየቀኑ አስክሬን እያወጡ እየቀበሩ ያሉ ወገኖች ብቻቸውን አልቅሰው ብቻቸውን አዝነው ብቻቸውን አደጋ ተጋፍጠው እንዳይቀሩ ለቅሷቸው ሐዘናቸው የራሳችን የሁላችንም ነው ብላችሁ እዚህ የተገኛችሁ ፈጣሪ ለሁላችሁም መጽናናትን ይስጣችሁ። የሞቱ ወገኖቻችን ፈጣሪ በሰማይ በገነት ነፍሳቸው በሰላም ትረፍ፣ ነፍሳቸው ይማር። እኛ ወደ እነሱ የምንሄድ ነን፣ እነሱ ቀድመውናል። ሐዘን ብዙ ማልቀስ፣ ብዙ መተከዝ፣ ብዙ ማዘን አያስፈልግም። የተረፉትን በተለይ በናዳ የተጎዱትን ማሳከምና መንከባከብ፣ ቀሪ ወገኖችን ማቋቋም የሁላችንም ኃላፊነት ነው። እንዲህ አይነት አደጋ ለኛ የመጨረሻ እንዲሆንልን ፈጣሪ ይታረቀን፣ የመጨረሻ ያርግልን፣ ይቅር ይበለን። ይህ አደጋ ተደጋገመ። ይህ አደጋ ተሰምቶ ማይታወቅ አደጋ በክልላችን በየጊዜው ሲደጋገም ልብ ይሰብራል፣ መኖርን ያስጠላል። ማዳን እየቻልን አለማዳን፣ ማውጣት እየቻልን አለማውጣት ቅስም ይሰብራል። ነገር ግን የተፈጥሮ አደጋን ምንም ማድረግ ባንችልም ለቀጣይ ግን በደንብ ተጠንቅቀን በጋራ አቅደን መስራት ይጠበቅብናል። ተፈጥሮ እያስተማረችን ነው። ተፈጥሮ እየገሰጸችን ነው። ተፈጥሮ የራሷን ቅጣት የራሷን አቅም እያሳየችን፣ እኛ ተፈጥሮን በደንብ ካልያዝናት ካልተንከባከብናት እንደምትጠቅመን ተመልሳ እንደምትጎዳና እያሳየችን ናት። በዚህ ሐዘን አደጋው ከተከሰተ ጊዜ ጀምሮ መላ ኢትዮጵያውያን ከክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ጀምሮ ውጭ ሀገር በስራ ጉዳይ እጅግ በጣም በውጥረት ውስጥ ነው ወገኖችን ቤተሰቦችን ምን በላቸው ብለው እዛ ሆነው አልቅሰው የሐዘን መግለጫ አስተላልፈው ወደ ሀገራቸው ኢትዮጵያ እንደተመለሱ ወደ ቤት ሳይገቡ በቀጥታ ከኤርፖርት ከአዲስ አበባ እስከ ማዜ ዶይሳ ትላንት መጥተው አልቅሰው አንብተው ሐዘናቸውን ከህዝብ ጎን መቆማቸውን አጽናንተው ተመልሰዋል። እሳቸው ብቻ ሳይሆኑ ከእሳቸው ጋር ሌሎች የመንግስት ስራ ኃላፊዎችም ሁሉም መጥተው አጽናንተው ተመልሰዋል። መላ ኢትዮጵያውያን ከአራቱም አቅጣጫ በጋሞ ዞን የተፈጠረው አደጋ የሁላችንም አደጋ ነው፣ ሁላችንም ሞተናል ብለው ሐዘናቸውን ገልጸዋል፣ ጠይቀዋል፣ ከኛ ጎን ሆነዋል። ኢትዮጵያውያን ብቻ ሳይሆኑ መላው ዓለም መረጃውን የሰሙት እኛን የሚያውቁን ለዚህ ህዝብ አይገባም ብለው የሐዘን መልእክታቸውን አስተላልፈዋል። ማዘን ብቻ ሳይሆን ማጽናናት ብቻ ሳይሆን በተጎዱ ወገኖች ለሚደረገው ድጋፍ መልሶ ለማቋቋም በተያዘው እቅድ እኛ ከጎናችን እንድትሰለፉ የሚል ጥሪ ባናስተላልፍም ቀድሞ ከኛ ጎን ተሰልፈው በገንዘብ በቁሳቁስ የደገፉን መላው የወገኖቻችን ደጋፊዎች በክልሉ መንግስትም እንዲሁም በተጎዱ በሞቱ ዛሬ በመናጽናናቸው ቤተሰቦችም ታላቅ ምስጋናና አድናቆት አቀርብላቸዋለሁ። ወገኖቼ ለወገን ደራሽ ወገን ነው።
ይህንን ጊዜ ማለፍ ምንችለው አብረን ስንደመር ነው። ይህንን ምርር ጊዜ፣ ይህንን የሐዘን ጊዜ፣ ይህን ጥቁር ቀን የምናሳልፈው አብረን ስንቀናጅ ነው። በመካከላችን ያለ ልዩነት ወደ ጎን ትተን አንድ ሆነን ብዙ አንድ የሚያደርጉን ነገሮች እያሉ እጅግ በጣም ጥቃቅን ልዩነትን እያነሳን እርስ በርስ እየተገፋፋን በቅጽበት ይኸው እንደዚህ የተሸኘን ይህንን እያየን መማር አለብን። አንድ መሆን አለብን። ፍቅር ያስፈልጋል፣ ሰላም ያስፈልጋል፣ አንድነት ያስፈልጋል። ስለዚህ አደጋው ከተከሰተ ጊዜ ጀምሮ ላጽናናችሁ፣ በአካል መጣችሁ ለጎበኛችሁ፣ በአካል መምጣት ላልቻላችሁ ግን ደግሞ በገንዘብም በቁስ ለደገፋችሁ፣ ድጋፋችሁ በቀጥታ ሳይባክን ለተጎዱ ወገኖች እንዲደርስና ለመልሶ ማቋቋም እንደምናውል በቀጣይም ደግሞ እነኚህ ወገኖች ብቻ ሳይሆኑ ሌሎችም ተጋላጭ የሆኑትን በዘለቄታ ለማቋቋም ሁሌ በየጊዜው በየዓመቱ ዝናብ በዘነበ ቁጥር የሐዘን መርዶ ከምናሰማ በርካታ የልማት ውጤቶች፣ የልማት ስኬቶችን የምናስመርቅበት ምድሪቱ ከተንከባከብናት ብዙ ፍራፍሬ የምትሰጥ ብዙ ምርት የምትሰጥ ምርታማ አድርገን ለመካስ የሚያስችል ስራ ለመስራት ትላንት ከክቡር ጠቅላይ ሚኒስትር ጋርም በደንብ ተነጋግረናል። ቃልም ገብተዋል። በጋራ የምንሰራ የመልሶ ማቋቋሙ ስራ በደንብ ተደራጅተን የምንሰራው ስራ ስለሆነ በዞኑ ደረጃ ይህንን ስራ ለመስራት በክልልም ኮሚቴ ተቋቁሞ የጀመርነው ስለሆነ በሀገር ውስጥም ከውጭ ሀገር ያላችሁ በገንዘብ መደገፍ የምትችሉት በተከፈተው የባንክ አካውንት ገንዘብ በማስገባት በሐሳብም በቁስም መደገፍ የምትችሉት ተደጋግፈን በቀጥታ እነኚህን ወገኖችን ዛሬ ላይ የሚያለቅሱትን እንባቸውን አብሰን ተስፋቸው የጨለመ ተስፋቸው አለምልመን ከሰው እኩያ ሆነው እንዲንቀሳቀሱ አድርገን ስንንቀሳቀስ ነው ሰው መሆናችን የሚታወቀው። ወገን እያለቀሱ እያነቡ ሰው አለን ብለው ዛሬ ከኛ ጋር እዚህ ለለቅሶ መጥተዋል። ሊያስለቅሱ መጥተዋል። እኛም ከነሱ ጋር ሐዘናቸውን ለመካፈል መጥተናል። እንደ ሀገር ብሔራዊ የሐዘን ቀን ታውጆ በአራቱ አቅጣጫ መላ ኢትዮጵያ ያለቀሰች ናት። ይህ ለቅሶ ይብቃ። ይህ ለቅሶ ይቁም። ፈጥነን ወደ ልማት ስራ እንግባ። ፈጥነን እነኚህን ወገኖች እንደግፋቸው፣ እናቋቁማቸው። ፈጥነን በናዳው የተጎዱ ሕክምና የሚፈልጉ ወገኖቻችን እናሳክማቸው። ፈጥነን ለእነኚህ ወገኖች አለኝታችንን እናሳይ። ከጎናቸው ቆመን ወገን አለን አይዟችሁ ብለን እናበረታታ። ሌሎችም ለስጋት ተጋላጭ የሆኑትን ከአደጋ ለመከላከል የሚያስችል ስራ የክልሉ መንግስት አቅዶ በዚህ ዞን ብቻ ሳይሆን በክልላችን በጎፋ፣ በወላይታ፣ በጌዴኦ፣ በአሪ፣ በደጋማ አካባቢዎች ለናዳና ለመሬት መንሸራተት ተጋላጭ የሆኑባቸው ቦታዎችን በሙሉ በተቀናጀ መንገድ ህዝባችን ለመታደግ አቅደን የምንሰራ ስለሆነ